ሰላም ጤና ይስጥልን። በመካከለኛው ምስራቅ የጦርነት እሳት ዳግም አገረሸ። ክቡራን አድማጮች ከሰዓታት በኋላ በተሰሙ ሰበር መረጃዎች ተመልሻለሁ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የማይቀመስ ከባድ አደብ የማስተማሪያ ጥቃት እንሰነዝራለን ሲሉ ዛቻን አሰምተዋል። በሌላ በኩል አሜሪካና ሳውዲ አረቢያ በጋራ በመሆን በኢራቅ በሚገኙ የኢራን ወኪሎች ላይ ከባድ የአየር ድብደባ ፈጽመዋል። የኢራቅ ጥምረት 20 አባላቱ መሞታቸውን ሲያውጅ፣ በፔንታጎን በኩል ደግሞ ኢራንን ያላሸነፍነው በበጀት እጥረት ነው የሚል አነጋጋሪ ክስ በኮንግረስ አባላት ውስጥ ተሰምቷል። የእነዚህ ወታደራዊና የፖለቲካ ውሳኔዎች ዝርዝር መረጃ ይዤላችሁ ቀርቤያለሁ። ቪዲዮን ላይክና ቻናሉን ሰብስክራይብ በማድረግ አብራችን ቆዩ። ወደ ዝርዝሩ ከማለፋችን በፊት የስፖንሰራችንን መልእክት ሰምተን እንመለስ። በወር እስከ 100 ሺህ ብርና ከዚያ በላይ ቋሚ ወራዊ ገቢ ማግኘት ይፈልጋሉ? እንግዲያውስ መርካቶ ተክለ ሃይማኖት የሚገኘው አዲሱ የንግድ ማዕከላችን ለእናንተ የተለየ የኢንቨስትመንት እድል ይዞ መጥቷል። ከ11 ካሬ ጀምሮ ያሉ ሱቆችን በ640 ሺህ ብር ቅድመ ክፍያ ብቻ በማስያዝ የባለቤትነት መብቶን ያረጋግጡ። ግንባታው ሲጠናቀቅ በከፍተኛ ዋጋ በማከራየት አስተማማኝ የሀብት ምንጭን ይፍጠሩ። ለምን? ተክለ ሃይማኖት ከፍተኛ የንግድ እንቅስቃሴ በመኖሩ ሱቆ አንድም ቀን ሳይከራይ አያድርም። ወደፊት መልሰው መሸጥ ቢፈልጉ እንኳን በገዙበት እጥፍና ከዚያም በላይ ያተርፋሉ። ለነገው ትውልድ የሚተርፍ ንብረት ዛሬውኑ የያዙ። ቦታዎች የተወሰኑ ስለሆኑ አሁኑኑ ይደውሉ። 0913 71 44 83። በቅድሚያም የትራምፕ ከባድ ማስጠንቀቂያና የዮርዳኖሱ ሚሳኤል። ወደ መጀመሪያው ሰበር መረጃ አልፋለሁ። ፕሬዚዳንት ዶናልድ ትራምፕ ረቡዕ ዕለት በሰጡት መግለጫ አሜሪካ ኢራንን በዮርዳኖስ በሚገኘው የአሜሪካ ወታደሮች ላይ በደረሰው ጥቃት ለመበቀል በጣም በከባድ እንደምትመታና የማይቀመስ አደብ የማስተማሪያ ጥቃት እንሰነዝራለን ሲሉ ተናግረዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ በዮርዳኖስ በሚገኙ የአሜሪካ ኃይሎች ላይ የተቃጣውን ያልተጠበቀ የኢራን የባሊስቲክ ሚሳኤል ጥቃት አበክረው የኮነኑ ሲሆን አሜሪካ እጅግ በኃይል የተሞላ ምላሽ እንደምትሰጥና ኢራን በዚህ ግጭት ትሸነፋለች ሲሉ አክለዋል። ፕሬዚዳንቱ አክለው የአሜሪካ አየር መከላከያ ኃይሎች የተኮሱትን ሚሳኤሎች ለማክሸፍ የነበራቸው ጊዜ ጥቂት ደቂቃዎች ብቻ እንደነበረ ገልጸው የጦር ኃይሎቹ በቅጽበት ባደረጉት ቅንጅት ሚሳኤሎችን ሙሉ በሙሉ አየር ላይ ማክሸፍ መቻላቸውን አድንቀዋል። በተጨማሪም ትራምፕ ሌሊቱን ከአሜሪካና ከሳውዲ አረቢያ ጋር በመቀናጀት በኢራቅ በሚገኙ የኢራን ድጋፍ በሚደረግላቸው የሺአ ታጣቂዎች ላይ የተፈጸመው የአየር ጥቃት ከኢራቅ መንግስት ጋር በሙሉ ስምምነትና የተቀናጀ እንደነበረ ይፋ አድርገዋል። ፖለቲካና የጦርነት ቁማር አይለያይም እንደሚባለው ትራምፕ እነዚህን ሁሉ ከበድ ያሉ ዛቻዎች ሲሰነዝሩ፣ በሌላ በኩል ደግሞ ከኢራን ጋር ስላለው የሰላም ድርድር መነጋገር እንዲቀጥሉ እንፈቅድላቸዋለን ብለዋል። በዚህ ሳምንት መጀመሪያ ላይ ትራምፕ አሜሪካ ከኢራን ጋር ጥሩ ውይይት እያደረገች እንደሆነና ስምምነት ላይ የመድረስ ጥሩ ዕድል እንዳለ መናገራቸው ይታወሳል። ነገር ግን ውይይቱ ካልተሳካ ወታደራዊ እርምጃው አሁንም እንደሚቀጥል አስጠንቅቀዋል። ትራምፕ የሰላም ድርድር እያሉ በሌላ በኩል ከባድ ጥቃት እንሰነዝራለን ማለታቸው ዲፕሎማሲያዊ ስትራቴጂ ነው ወይንስ የኃይል ማሳያ? ሐሳባችሁን ጻፉልን። በመቀጠል የባሕረ ሰላጤውን ቀውስ ዳግም ወደ ቀሰቀሰው የአሜሪካና የሳውዲ ጥቃት መረጃ እንለፍ። የአሜሪካና ሳውዲ የጋራ ጥቃትና የባሕረ ሰላጤው አዲስ ውጊያ። ወደ ሁለተኛው ሰበር መረጃ አልፋለሁ። አሜሪካ ለ3 ቀናት በኢራን ላይ የምትፈጽመውን ድብደባ ገታ ከቆየችም በኋላ ረቡዕ ዕለት በኢራቅ የሚገኙና በኢራቅ የሚደገፉ ታጣቂዎች ላይ አዲስ ጥቃት ፈጽማለች። ዋሽንግተንና ሪያድ ጥቃቱን የፈጸሙት በጋራ መሆኑን ይፋ ያደረጉም ሲሆን ሳውዲ አረቢያ ከአሜሪካ ጋር በመሆን በዚህ ጦርነት ውስጥ ይፋዊ ተሳትፎ ስታደርግ ይህ የመጀመሪያዋ ነው። የኢራቅ ፖፑላር ሞቢላይዜሽን ፎርስ በመባል የሚታወቀውና በኢራን የሚደገፈው ቡድን በአሜሪካና ሳውዲ ጥቃት ቢያንስ 20 አባላቱ ሕይወታቸው እንዳለፈበትና 32ቱ ደግሞ እንደቆሰሉበት አስታውቋል። ሳውዲ አረቢያ በበኩሏ ጥቃቱን የፈጸመችው ቡድኑ በምስራቃዊ የአገሪቱ ክፍል የሚገኙ የነዳጅ ማውጫዎቿን ኢላማ ካደረገ በኋላ መሆኑን ገልጻለች። ይህ የጋራ ጥቃት በሳውዲ የሚገኙ ሱኒዎችና በኢራቅ ከሚገኙ ሺአዎች ጋር ቀጥታ ጦርነት ውስጥ በመክተት አዲስ ቀጠናዊ የግጭት በር የከፈተ ሆኗል። በዲፕሎማሲውና በመስክ በኩል ሁኔታዎች እጅግ ተወጥረዋል። ከአሜሪካ እንዲሁም ከኢራን ጋር የቅርብ ግንኙነት ያለው የኢራቅ አስተዳደር ሁኔታዎችን ለማብረድ አስቸኳይ ስብሰባ ጠርቷል። ዋሽንግተን
ለረጅም ጊዜ ባግዳድ በኢራን በሚደገፉ ታጣቂዎች ላይ እርምጃ እንድትወስድ ስትጠየቅ የቆየች ቢሆንም የኢራቅ መንግስት ይህንን ለማድረግ ሲሞክር በአካባቢው ከባድ አለመረጋጋት ተከስቷል። በሌላ በኩል ሳውዲ አረቢያን በየመን ከሚገኙት የሁቲ አማጽያን ጋርም ግጭት ውስጥ ገብታለች። በኢራን የሚደገፉት ሁቲዎች የሳውዲ መርከቦች በቀይ ባህር እንዳያልፉ እገዳ ጥለዋል። ውጊያው በየአቅጣጫው አይሏል እንደሚባለው አሜሪካና ሳውዲ በኢራቅ ጥቃት ከፈጸሙ ከጥቂት ሰዓታት በኋላ የዮርዳኖስ ጦር ከኢራን የተወነጨፉ 5 ሚሳኤሎችን መትቶ መጣሉን ገልጿል። በዚህ ወር ከሞቱ 4 የአሜሪካ ወታደሮች መካከል 3ቱ ሕይወታቸው ያለፈው በዮርዳኖስ መሆኑ ይታወቃል። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን ማስወንጨፉን እንዲሁም ያለ ፈቃድ በወሽመጡ ለማለፍ የሞከሩ 3 ነዳጅ ጫኝ መርከቦችን ማጥቃቱን አስታውቋል። ሳውዲ አረቢያ ከአሜሪካ ጎን ተሰልፋ ቀጥታ ወደ ጦርነት መግባቷ የቀጠናውን የነዳጅ ዋጋና ሰላም ወዴት ያመራዋል? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። በመቀጠል በአሜሪካ ኮንግረስ ውስጥ ትልቅ ውዝግብ ወደ ተፈጠረው የበጀት እጥረት ክስ አልፋለሁ። አብራችሁን ቆዩ። በአሜሪካ ኮንግረስ የተነሳው አነጋጋሪ የበጀት የአመራር ውድቀት ክስ በመጨረሻም በአሜሪካ ኮንግረስ ምክር ቤት ውስጥ በተካሄደ የጦርነትና የበጀት ውይይት ወቅት የመከላከያ መስሪያ ቤት ወይም ደግሞ ፔንታጎን ተወካዮችና የሴኔት አባላት መካከል በከፍተኛ የአመራር ብቃትና የስትራቴጂ ውድቀት ዙሪያ ሞቅ ያለ ወቀሳና ምልልስ ተደርጓል። በውይይቱ ወቅት ሴናተር ጌሪ ፒተርስ ለመከላከያ መስሪያ ቤቱ ተወካይ ባስተላለፉት ጠንካራ ወቀሳ በግንባር ላይ የሚገኙት ወታደሮች የተጣለባቸውን ኃላፊነት በላቀ ሁኔታ እየተወጡ መሆኑን ገልጸው የውድቀቱ ዋና ምክንያት ግን የአመራሩ ስትራቴጂ አልባነት ነው ብለዋል። እዚህ ጋር ሴናተሩ የሰነዘሩት ትችት እጅግ እየመረረ ነበር። ሴናተሩ አክሎም የፖለቲካ አመራር አለን፣ ነገር ግን ጦርነት ማሸነፍ የሚያስችል ምንም አይነት የረዥም ጊዜ እቅድና ስትራቴጂ የላችሁም። በግንባር ላይ ያሉትን ወንዶችና ሴቶች ማሸነፍ ይችላሉ፣ ነገር ግን ብቁ አመራር ያስፈልጋቸዋል ሲሉ ተችተዋል። የፔንታጎን ተወካይ በኩላቸው በእርግጥም አመራር አለን ሲሉ የተሰነዘረውን ወቀሳ ለማስተባበል የሞከሩ ቢሆንም ሴናተር ፒተርስ ግን ከዲሞክራቶች ጋር በመቆም ለሰራዊቱ በቂ በጀት እንዲመደብና ኢራን ለማሸነፍ የሚያስችል የፖለቲካ ውሳኔ እንዲሰጥ ጥሪ አቅርበዋል። ክቡራትና ክቡራን የዩቱብ ቻናሌ ቤተሰቦች በትራምፕ የዛቻ መግለጫ በሳውዲ አረቢያ አዲስ የጦርነት ተሳትፎና በአሜሪካ ኮንግረስ ውዝግብ ዙሪያ ያላችሁን አስተያየት ከስር በኮሜንት መስጫው ላይ ጻፉልን። ቪዲዮን ላይክ ማድረጋችሁን እንዳትረሱ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር ቆዩ።